ቴንኪው ሴቫችን መብረቁ ወይት ሄዳ እንዴት ነህ? አለሁልህ። እንዴት ነህ? አለሁ። አንተ ጋር እጁ የተቆረጠው ሰውዬ መጥቶ ነበር? አዎ ትላንት መጥቶ ነበር። ኦኬ፣ ስለዚህ አንተ አሁን ልትነግረን ትችላለህ ማለት ነው የምታውቀውን። እሺ ያለውን ነገር እስኪ ንገረን። ኦኬ ቴዳ አመሰግናለሁ። ያለው ነገር ያው እኔ እንግዲህ ለ4 ዓመት ፋኖ ስቃወም ነው የምታወቀው። እሱም ደግሞ ከወለጋ ወይ ከኦሮሚያ ወይ የመንግስት አካል ወይ ኦነግ ደጋፊ ሆኜ ሳይሆን የሰሜን ወሎ የመርሳ ልጅ ነኝ። ነገር ግን የፋኖን ድርጊት ስለማውቅ ነው ስቃወም የነበረው። ብዙ ዋጋም ከፍያለሁ ማለት ነው። ከዚህ በዘለለ የዚህ ግለሰብ እጅ መቆረጥ ተጠያቂው ፋኖ ነው። መጀመሪያ ቪዲዮ እንደደረሰኝ ቴሌግራም ነው የለቀኩት። ከዛ በኋላ ልጁን ማፈላለግ ጀመርኩ ማለት ነው፣ እጁን የተቆረጠው ልጅ። ከዛ በኋላ አዲስ አበባ በየመስጊዱ እየለመነ እንደሚበላና እንዳለ ነገሩኝ። አድራሻውን አገኘው፣ ስልክ ቁጥሩን። ከዛ በኋላ አጣራው ማለት ነው። ከሱም ካጣራው በኋላ አልበቃኝም፣ ወደ ቤተሰቡ ሄድኩኝ። ቤተሰቦቹንም አጣራው። የሆነው ነገር የዛሬ 5 ወር ከ20 ቀን አካባቢ ነው ልጁ እጁን የተቆረጠው። ያ ግፍ የደረሰበት ቢያንስ 5 ወር ከ20 ቀን ይሆነዋል ማለት ነው። ይህ ቆራጮ አካል ልክ እንዳሉት የሰጠው በዚህ 15 ቀን ውስጥ ነው እጁን የሰጠው። ተማርኮ ተይዞ ሳይሆን እጁን ነው የሰጠው። በሰዓቱ የዚህ ልጅ እጅ ሲቆርጡ ከ400 በላይ የሚሆኑ ህዝቦች ተሰብስበው ነበር። ኦሬዲ ተልኮ የመጣ ነው። በአጋጣሚ ስልኩ ላይ የሚኒሻ ቁጥር ስላገኙ ነው በሰዓቱ ላይ ያንን ነገር ያደረጉት። አብረው ምሳ በልተዋል። እሱ መጠጣ አይጠጣም፣ አብረው ሲጠጡ አምሽተዋል። እነዚህ ነቃሉ ነጣሰው የሚባሉት ፋኖች አብረው ነበር ያመሹት። ስልክ አውርቶ እንደዘጋ ወጣ ብሎ ስልኩን ይቀበሉትና ይፈትሻሉ። ከዛ በኋላ እነሱ የሚያውቁት የሚኒሻ ቁጥር ስላገኙ ብቻ ተልኮ ነው ብለው ወደ ህዝቡ ይዘውት ወጡ። ከዛ በኋላ እንደውም ከህዝቡ መካከል አንድ የሃይማኖት አባት ቄስ ነበሩ። ከዛ በኋላ ጆሮውን እየቆረጡ መቅረጽ ጀምረው ነበር። ወዳውኑ ያ ቄስ ተነሳ። እኛ ባለንባት ምድር እንደዚህ አይነት ግፍ አሰሩም አቁሙ ሲላቸው እንደውም ጫካውን ለቀን እንወጣለን። ከዛ በኋላ ልቀቁ ብሎ ቁጣውን ሲያሰማ ህዝቡ ጮህባቸው ወደ ኪሬ ማርያም ወደምትባል አካባቢ እጁን አስረውት፣ ጆሮውን ቆርጦት ነበር። እጁን አስረውት ወደዛ ይዘውት ሄደዋል። ከዛም በኋላ ነው እንግዲህ ቪዲዮ እየቀረጹ እጅ ቆረጡት። ኖርማሊ ቆራጮ አካል ቃሉ የገብርኤል ልጅ የሚል የቲክቶክ አካውንት አለው። ወደ 29000 ፎሎወርስ ነው ያለው። ፋኖ ስለመሆኑ ከፋኖ ግሩፕ ጋር አብሮ የኖረ እንደነበር ማየት ትችላለህ። አሁን ገብተህ ቲክቶክ አካውንቱን ፈትሸው ማለት ነው። ረጅም ጊዜያቶች የፖስታቸው ቪዲዮዎች እዛ ላይ አሉ። እሱ ራሱ የማረካቸውንም ሚኒሻ እየጠየቀ ሲያሰቃይ ቪዲዮ አለ እዛ ውስጥ። ኖርማሊ እሱ እጁን ከሰጠ በኋላ ቃሉ ማን ነው የስሙ? ቃል የገብርኤል ልጅ ብለህ አሁን ሰርች አድርገው። በአማርኛ ነው? በአማርኛ እሺ ቀጥል። እየሰማሁ እያየሁ ነው። አንተ አውራ። ኦኬ። እና እሱ የቃሉ የሚባለው ፋኖ እጁን እንደሰጠ ከዛም በኋላ መከላከያ ኃይሎች በየፔጃቸው እጅ ሰጠ ብለው እንዲህ ከፖስቱት በኋላ እነሱ ተናደዱ። እጅ ያልሰጡት አካል ስለተናደዱ ቪዲዮ እነሱ እጅ ላይ ስለነበር እነሱ ናቸው ሼር ያደረጉት ቪዲዮውን።
ስለዚህ እሱ እጁን ስለሰጠ ያኛው እጁን የተቆረጠው አዲስ መስሏችሁ ለመቅጠፍ የምትሞክሩ አትሞክሩ። ይህ እጁን የተቆረጠው ግለሰብ ሕክምናውን ጨርሶ ኦሬዲ እጁ ድኖ ትላንትና ጆሮም ድኖ እኔ ጋር ቀርቦ ነበር አይደል? የ3 ቀን አይደለም እሱ ወይንም የ4 ቀን ወይንም የ8 አይደለም፣ የ5 ወር ከ20 ቀን ድርጊት ነው ያ ድርጊት። ቪዲዮ የወጣው ግን እንደ አዲስ ስለሆነ ነው። ልክ እጁን ሲሰጥ እጁን በመስጠቱ የተናደዱት የፋኖ ግሩፖች ሶሻል ሚዲያ ላይ ለቀቁት ማለት ነው። እኔ ማድረግ የፈለኩት አሁንም ይሄንን ጥርጣሬያችሁን ለማስወገድ በሰዓቱ ላይ ቄሱ ነበረ፣ ቄሱንም ለማቅረብ አንተ የምትለው ከ5 ወር በፊት ቃሉ ይሄን እጁን ቆረጠ። እጁን ከቆረጠ በኋላ ለመንግስት እጁን ሰጠ። ያ በቅርቡ ማለት ነው። እጁን የሰጠው ኖቬምበር 9 ነው። አሁን ያለፈው ወር በ9 ማለት ነው። እጁን ሲሰጥ ማስረጃ አለ፣ የሚታይ ነገር አለ። ከዚህ መንግስት እንግዲህ እጃቸውን የሰጡ የፋኖ ታጣቂዎችን ይናገራል። በፎቶ በቪዲዮ አለ፣ በፎቶ አለ፣ ኤፍቢ ላይ አለ። እጅ ሲሰጥ እጁን የሰጥ አብረው እጅ የሰጡ ከሁለት ፋኖች ጋር አለ ኤፍቢ ላይ። ስለዚህ እጅ በመስጠቱ ተናደው ሌሎች የፋኖ ኃይሎች ናቸው ቪዲዮን የለቀቁት ነው የምትለው? ያ ታዲያ እንደዛ ከሆነ ታዲያ የመንግስት ደጋፊዎች እየተፈለገ ነው ተከቧል ምናምን የሚሉት ለምንድን ነው? ማንን ነው? ልጁን? ይሄ ቪዲዮ ከወጣ በኋላ ተያዘ እያሉ ትላልቅ የመንግስት ደጋፊዎች ራሳቸው ሳይቀሩ ይዘን ስልኩን ስንበረብረው ብዙ ነገር አገኘን ምናምን ብለው እስከ መጻፍ ደርሰዋል። እና ከ5 ወር በፊት ከሆነ እሱ እጅ የሰጠው በሐሰሳ እንዳገኙት ነገር አድርገው ለምን ይጽፋሉ? ለምን ይናገራሉ ታዲያ? የመረጃ እጥረት አለባቸው ማለት ነው። በቀጥታም እኔ ልጁን አግኝቼዋለሁ። መከላከያዎችን መጥተው እዚህ እሱን የያዙት ደሴ ወደ አዲስ አበባ ከሚሄዱ በፊት ደሴ ላይ ይዘውት የተቀመጡትን መከላከያ ጋብዣቸው ነበር። አጭር ሰዓትም ቢሆን የልጁ ስልክ ላይ አይደለም የተገኘው፣ ወይንም ተፈትሾ አይደለም የተገኘው። ኦልሬዲ ልጁ ራሱ በካቴና ታስሮ የመጣው ቪዲዮ ከወጣ በኋላ ነው እንጂ እጅ እንደሰጡ እጅ ሰጥቷል ብለው ፖስቱ። ከዛ ተሐድሶ ተሰጥቶት ነበር፣ ተሐድሶ የተሰጠው ነበር ኦልሬዲ እንደማንኛውም ማህበራዊ እንደማንኛውም ግለሰብ ማለት ነው። ልክ ቪዲዮ ሲፖስትበት ከዛ ተፈልጎ ተያዘና ቀረበ ማለት ነው። በትላንትናው ዕለት ወደ አዲስ አበባ ሄደዋል ከፍተኛ ፍርድ ቤት። እዛ የመንግስት ሚዲያዎችም እሱን ለመዘገብ ስለፈለጉ ነውና ቪዲዮን የፖስቱት የፋኖ ኃይሎች ናቸው። አብረው ሲቆርጥ ቪዲዮ ቀርጸው አብረው ሼር የተደራረጉት አስቀምጠውት ነበር። እጅ ሲሰጥ ተናደዱ፣ አወጡት። እሱ እንዲቀጣ ማለት ነው። እንደ በቀል አድርገው ነው ይሄን የሆነው። ቴዳ የቲክቶክ አካውንቱን ካገኘው ደግሞ በደንብ አድርገህ ፈትሸው። ፋኖ ስለመሆኑ አብረውት የነበሩት ሰዎች ምናምን አለ ለዛ ጋር ቃል የገብርኤል ልጅ ነው የሚለው። አይ እኔ እንዴ መስራውን እናንተ እኔ ግራ ያለኝን ነገር ስጠይቃችሁ እናንተ እንድታብራሩ ነው። እንዲህ ነው ብዬ እንትን የምለው ነገር የለም። ግን ይሄ ድርጊት በተፈጸመበት ጊዜ ዲያቆን ዳንኤል ክብረት ፌስቡካቸው ላይ በጻፈው ጽሁፍ ወንጀለኛውን ይዘነው ስልኩን ስንበረብር ብዙ ነገሮችን አግኝተናል። ማን እንደላከው ከየት እንደሆነ እያጣራ ነው፣ ብዙ ጉዶች ይወጣሉ አይነት ጽሁፍ ጽፈዋል። እንግዲህ ሌሎቹ ታዳጊ ካድሬዎች ሊሳሳቱ ይችላሉ፣ ወይም ደግሞ ሌሎች ፖለቲከኞች ወይም ደግሞ ሌሎች የገዢው ፓርቲ ደጋፊዎች የመረጃ ጋፕ ኖሮ ሊሳሳቱ ይችላሉ። ግን ዳንኤል ትልቅ ደረጃ ላይ ያሉ ፖለቲከኛ ናቸው። ይዘን ስንመረምረው ስልኩን ስንፈትሸው አሲፍ ላይክ ሰውየውን ኦን ደ ስፖት እንደያዙት ነው ያወሩታል። አሰሳ አድርገው በልዩ ኦፕሬሽን እንደተያዘ ነው ዜናውን የሰማሁትና እኔ እንደውም በምን ፍጥነት በዚሁ ፍጥነት እንዴት ያዙት ምናምን ብዬ ነበር። አሁን ደግሞ አንተ የምትለው በ5 ወር ውስጥ የተደረገ ነገር ከሆነ እጅ በመስጠቱ ተናደው ይህን ያደረጉት ከሆነ ማለት የነበረባቸው ይሄ ልጅ ከዚህ ቀደም እጅ ሰጥቷል፣ ነገር ግን ከ5 ዓመት በፊት አሁን በወጣ ቪዲዮ ወንጀለኛ መሆኑን እጅግ የሰብአዊ ድርጊት መፈጸሙን አይተናል፣ ለፍርድ እናቀርበዋለን ብለው ነበር መናገር የነበረባቸው። አሁን ግራ አጋቢው ነገር ምንድነው? በልዩ ኦፕሬሽን ልጁን እንደያዙት ነው ትላልቅ የመንግስት ሰዎችም ዜና ሲጽፉ ሲያስነግሩ የነበረውና ይሄ እንዴት ሆነ ነው የኔ ጥያቄ።
ጥሩ ጥያቄ ነው። በመጀመሪያ ደረጃ ልጁ እጁን ነው የሰጠ። ምናልባት ተሐድሶ ወስዶ ይቅርታ ተደርጎለት ከወጣ በኋላ ቪዲዮ ሲለቀቅ አሳደው እንደያዙት ነው። ትክክለኛው መረጃ ይሄ ነው። ምናልባት እሱን ሊሆን ይችላል። ከዛ ውጪ ስልኩ ላይ ልዩ ልዩ ነገር አግኝተናል ከራሱ ጠቅሶት ከሆነ ከግለሰቡ ድሌት የተደረጉ ነገሮች ይመለሳሉ። ከተያዘ በኋላ እንደዛ አድርጎት ከሆነ አላቅም። ግን እኔ ያነበብኩት ምንድነው ገና ብዙም የሚለቀቁ ቪዲዮዎች ከእንደዚህ እጅ ከሚሰጡ ከሚማረኩ ሰዎች ስልክ ላይ ብዙ ቪዲዮዎች እየተገኙ እንደሆነ እኔ የሰባት ሚኒሻ አጋድሞ ያረደበት የጣሰው የሚባለው የራሱ የቃል ጓደኛ እሱ ቪዲዮን እጅ ላይ ሊደርስ እየተደራደርኩ ነው። ልክ እንደዛ መሰሎች ከሌሎችም ከሚማረኩትም ከዛም በላይ አለ ከሆነ ትክክል ነው። ልጁ ግን በኦፕሬሽን አይደለም የተያዘው። ኦልሬዲ እጅ ሰጥቷል፣ ተቀላቅሏል። ከዛ በኋላ ልክ ቪዲዮውን ስናንቀሳቅሰውና ስንፖስት ቫይራል ሲወጣ አሳደው ያዙት ማለት ነው። የያዙት ማታ ተይዞ ማታ ልክ እንደቀረበ መከላከያዎች መጥተው እኔ ጋር ተይዟል ብለው ተናግረዋል። ተለቆ ስለነበር ኦልሬዲ እጅ የሰጠ ሰው አይታሰርም አይደል? እንደዛ ነው። የልጁ የ5 ወር ከ20 ቀን መሆን እኔ ትላንት ጋብዣዋለሁ። አሁንም ምስሉ ላሳያችሁ እችላለሁ። ምስሉ ደርቋል፣ ኦልሬዲ ጆሮ ደርቋል፣ እጁ ደርቋል። ኖርማል ነው። ልጁ እጁን የሰጠበትን ሰዓት ማቅረብ እችላለሁ። ፎቶ አለ፣ ቀኑ አለ። በ9 ነው እጁን የሰጠው። ኦኬ ያ ነው የሆነው። ኦኬ ያው ለአድማጭ ተመልካች ለመናገር ያህል ድኗል አይደለም፣ ልጁ አካል ጉዳተኛ ሆኗል። ቁስሉ ነው የደረቀለት እንጂ እጁ ወደ ነበረበት ቦታ አልተመለሰም፣ ጆሮም አይመለስም። ለጊዜው ህዝብ ማንነቱን ባላወቀበት ሴራ አንድ እኔ የሚገባኝ የተናገርኩትም ለጊዜው ህዝብ ምንነቱን ባላወቀ ድራማውን ማንሰራው ህዝብ ራሱ የራሱ ነጥቦች አገናኝቶ ይፈርዳል። እናንተ የምትናገሩትን ሰምቶ ይፈርዳል። አንድ ምስኪን ኢትዮጵያዊ እጁ እጅግ ሰቅጣጭ በሆነ ሁኔታ ምናልባትም በ21ኛው ክፍለ ዘመን አይተንም ሰምተንም በማናውቀው ሁኔታ እጁ ተቆርጧል፣ ጆሮ ተቆርጧል። ባጭሩ ልጁ ከሞቱት በላይ ከኖሩት በታች እንዲሆን የተደረገው ቁስሉ ደርቆለታል። ልጁ ግን ከዚህ በኋላ እንዴት ያለ ህይወት ይኖራል አላውቅም። ጥያቄው ምንድነው? ይሄንን ድራማ የሰራው ማን ነው ነው? እንግዲህ በመንግስት በኩል ያሉ ሰዎችም ሲናገሩ እየሰማችሁ ነው። የፋኖ ነው ፋኖች ናቸው ያደረጉት እያሉ ነው። በፋኖች በኩል ደግሞ ነው እኛ አይደለንም፣ መንግስት ራሱ ኢንፊልትሬት አድርጎ ባስገባቸው ታጣቂ ኃይሎች ራሳቸው የኛን ስም ለማጥፋት የፈጸሙት ነው የሚሉት። ግራቀኙን ሰምታችሁ እናንተ ሌላችንን ተጠቅማችሁ ከሰማችሁት ካያችሁት ከተጻፈውን በአንድ ላይ አደናብራችሁ ፍርድ ወይም ደግሞ ውሳኔ ላይ ትደርሳላችሁ ተስፋ አድርጋለሁ። መብረቁን አመሰግናለሁ። ከመብረቁ በኋላ ዋንጋሪ ወደ አንተ ልምጣ። እስኪ አብርሃም ሬዲ ነህ? አዎ ሬዲ ነኝ። ታንክ ዩ። እሺ ቴዲዬ በጣም አመሰግናለሁ ወንድም አለም። ያው እዚህ ሁሌ ታወያየናለህ። በጣም ማህበራዊ ነገሮችን እየነቀስክ በጣም አነስት በሆነ መንገድ ታወያያለህ እና በዚህ በጣም ሶሳይቲውም እኔም እንደ ግለሰብ ልትመሰገን ይገባል ብዬ ጀምራለሁ። ይህን ካልኩ በኋላ ግን አሁን ሰሞኑን የተፈጠረው ጉዳይ ፋኖ እጅ ቆረጠ ምናምን እየተባለ የሚናፈሰው ጉዳይ አሁን ቅድም ልጆቹ ፋኖን የሚከሱ ፋኖ እጅ እየቆረጠ ምናምን እየቆረጠ እያሉ ሲከሱት የነበሩት የመንግስት ሰዎች ወይም የመንግስት ደጋፊዎች ፎሎ አፕ ጥያቄ ስጠይቃቸው እንኳን መመለስ አልቻሉም። ይሄ የሚያሳይ ምንድነው? በጥድፊያ ድራማው እንደተሰራ የፋኖን ስም በማጠልሸት ፋኖን በዓለም አቀፉ ማህበረሰብ በሽብርተኝነት እንዲመዘገብ የማድረግ ሁኔታዎችን ነው የምታያቸው እና ድራማውንም ሲሰሩት ደግሞ ከአጎቶቻቸው ከወያኔ ያልተማሩም በደንብ ድራማ እንዴት እንደሚሰራ ያው ጅሎች ስለሆኑ በጣም ጨካኞችም ስለሆኑ የሰው ንቀታቸውም ደግሞ የዛኑ ያህል ስለሆነ አብዛኞቹም ስላልተማሩ ድራማው ብዙ ጊዜ እንትን ይልባቸዋል፣ ይከሽፍባቸዋል። ብዙ ሙከራ ያደረጉት ይሄ አሁን እጅ መቁረጥ ብቻ አይደለም እኮ በአማራ ክልል እኮ የክርስቲያንና የሙስሊሙን ማህበረሰብ ለማጋጨት እኮ ሆን ብሎ መስጊድ ላይ ትንኮሳ በማድረግ ሙስሊም ወንድሞቻችን ላይ ትንኮሳ በማድረግ አላስፈላጊ ነገር ውስጥ ግጭት ውስጥ እንዲገባ ሞክሮ ነበረ። ሶሳይቲው ህብረተሰባችን በጣም የሰለጠነ ምጡቅ ስለሆነ ቀድሞ ያውቃል። our society is wiser than the leaders ገባ እና እኔ ሲጀምር እንደዚህ አይነት በጣም ዘግናኝ የሆነ ነገር ይሄ እጅ ተቆረጠ እግር ተቆረጠ ይሄ ቪዲዮ ሰው እንዲመለከት ብዙ ጊዜ እንትን አይደለም፣ ሳይኮሎጂካሊ ይጎዳሃል።
ለሰው ልጅ ያለህም አመለካከት እየወረደ ነው የሚመጣውና እንዲህ አይነት ቪዲዮዎችን ከማየት ታቀባለሁ። ግን ምንድነው ፈርስት ቲንግ የጠየኩት ምንድነው አንተ የጠየቀውን ጥያቄ ነው። ቅድም ፎሎ አፕ ጥያቄ የጠየቀውን የጠየቁኝ የአማራ ፋኖ ትግል የተጀመረው ኦልሞስት አሁን ወደ 3ኛ ዓመት እየሄደ ነው። በዚህ 3 ዓመት ውስጥ መንግስት አሉ የሚባሉ ታፕ የፋኖ ሊደሮችን አንዳቸውንም አልገደለም፣ አልያዘምም። ምናልባት ከሸዋ ላይ ካሰገድ ውጭ እሱም ሌላ ታሪክ አለው። ሶ የሆነው ነገር ምንድነው? እየተደረገ ያለው ነገር ምንድነው? ፋኖን በዓለም አቀፉ ማህበረሰብ ዘንድ በሽብርተኝነት እንዲከሰስና እንዳሸባሪ ቡድን እንዲታይ የማድረግ ነገር ነው እየተደረገ ያለው። ይሄ ነው እንጂ አት ዘ ሴም ዴይ እጅ ቆረጠ ብለህ ዜና አውርተህ ተከታትለን እግር በእግር ያዝ ነው ብሎ በራሱ አፈቀላጤዎች ካወራ በኋላ ተመልሶ ደግሞ አሁን ስጠይቃቸው እንደዚህ ውንብድብድ የሚሉት ለዚህ ነው። አይ እጅ ሰጥቶ ነው እንደገና ሌሎቹ ደግሞ ተከታትለን እግር በእግር ይዘነው ነው ምናምን ነገር የሚሉትኝ እና እንደዛ ከሆነ ብለህ ጥያቄ ጠየቅከው። ቅድም ፎሎ አፕ ጥያቄዎቹ መመለስ ያልቻሉት ለዚህ ነው። አንድም የፋኖ መሪ እስካሁን ድረስ በነበረው ዘመቻ ድሮን ተጠቅሞ ታንክንም ተጠቅሞ ብረት ለባሽ ተሽከርካሪ ተጠቅሞ አቃጣሪውን ሁሉ ቀጥሮ ሚሊሻ ተጠቅሞ ምናምን እስካሁን አንድ የፋኖ ሊደሮችን መያዝ አልቻለም። ለምንድን ነው መሰለህ መያዝ ያልቻለው? ቴዲዬ ግልጽ እኮ ነው፣ ግልጽ ነው። ህዝብ ሲወድህ፣ ህዝብ ሲደግፍህ መንግስት አይነካም። የፈለገ ዘመናዊ ድሮን ብትጠቀም፣ የፈለገ ነገር ብታደርግ አትያዝም። ምክንያቱም ህዝቡ ነው የሚደብቅህ። ህዝቡ ሲጠላህ ህዝቡ ራሱ እጅህን ይዞ ለመንግስት ይሰጣል። እጅህን ይዞ ማለት ነው። እንደምታውቀው የፋኖ ኃይል በማንም የሚደገፍ አይደለም። አውሮፓ አይደግፈው፣ አሜሪካ አይደግፈው፣ አረብ ሀገር አይደግፈን፣ ጎረቤት ሀገሮች አይደግፉን። በራሱ እዛው የገበሬው ምግብ አቅራቢ ነው። ገበሬው የሚደብቀው ገበሬው ነው። ሁሉን ነገር የሚያደርግላቸው ከገበሬው እዛው ከአማራው ገበሬ ነው። ስለዚህ ይሄ እንደዚህ አይነት አጸያፊ ድርጊት የሚያደርጉ ከሆነ የአማራ ህዝብ አንቅሮ እንደሚተፋቸውና የመጨረሻው ዘመናቸው ይሆናል ማለት ነው። ፋኖቹ ይህንን ካደረጉ እውነት ደግሞ እኔ አድርገው ደግሞ ከሆነ እኔ አሁን በእርግጠኝነት እንደዚህ አይነት ነውር ከተሰራ ቴዲዬ ሙት የአማራ ፋኖ ስም ይጠፋል፣ የአማራ ህዝብ ስም ይጠፋል ምናምን ነገር በፍጹም አልደራደርም። ከማንም ከመንግስትም ቀድሜ ማወግዛቸው እኔ ነኝ። እንዲህ አይነትን ነውር እንዲህ አይነትን ሰቅጣጭ ነገር ልንታገሰው አይገባም። ግን አንድ ደግሞ ቬሪ ኢምፖርታንት የሆነ ነገር ደግሞ ልንገርህ ቴዲዬ፣ ከዚህ ጋር ተያይዞ የአማራ ህዝብን ባህል ደግሞ ማወቅ አስፈላጊ ነው። የአማራ ህዝብ በታሪክ ያን ያህል ዘመን በኖርንበት መገዳደሎች ሊኖሩ ይችላሉ። ሲገዳደልም በመሳሪያ ነው የምትገዳደለው። ያም የሚሆነው ገበሬው ጋር ነው። ገበሬዎቹ ናቸው በመሳሪያ የሚገዳደሉት። በመሬት በሚስት ይጣላሉ። ሲገልም በጀርባ አይገልም፣ በፊት ለፊት ነው የሚገልም። የሰው ልጅ አጋድሞ በመጥረቢያ ይሄ በፍጹም ይሄ ኢንኮንሲቨብል በፍጹም የማይታሰብ ነገር ነው። እንኳን ይህንን ድርጊት ሊያደርግ ቀርቶ የአማራ ገበሬ የአማራ ህዝብ እኮ ያሳደግኩትን ፍየልና በሬ አይኔ እያየ አላርደውም ብሎ እኮ ሸጦ ሌላ በግና ፍየል ገዝቶ ነው የሚመጣው እኮ ገበያ ድረስ 30-40 ኪሎ ሜትር ተጉዞ እዛው ያረባው እኮ ፍየል እኮ አለ። ያረባውትን እንደ ልጄ የማይሆን ፍየል እንደ ልጄ የማይሆን በሬን ላምና በሬ አላርድም እንዴት ያርደዋለሁ ብሎ ገበያ ወስዶ ሸጦ ሌላ ገዝቶ ይዞ መጥቶ ነው ገበሬ የሚያርደው። ይሄንን ገበሬ ነው የሰው ልጅ አጋድሞ ይከተክታል የምትለው? ሰከንድ ደግሞ እዚህ ምድር ላይ ኢትዮጵያ ምድር ላይ የተፈጸሙ አትሮሲቲዎች ኢንክሉዲንግ ኦሮሚያ ውስጥ ኢቭን የሚፈጸሙ አትሮሲቲዎች እሱ ያልከው ትክክል ነው። ግን ምን አለ መሰለህ አንድ ነገር ማወቅ ያለብን እኛ በተለይ በዚህ ዘመን ያለን ሰዎች ያላየነው አይነት ጭካኔ የለም። እኔ አንዳንድ ጊዜ ቁም ነገር ሁላችንም ወደ አእምሯችን መተን እኔ አሁን አንዳንድ ጊዜ እየሄድኩኝ ህግና ስርዓት ቢኖር እንደ ሀገር ማለት ነው ህዝቦች እኛ ኢትዮጵያውያን ያደረግነውን የሆነውን የዚህ ተካፋይ በመሆናችን መደበቅ አለብን ብዬ አስባለሁ። ሁሉም ኢትዮጵያዊ መደበቅ አለበት። እኛ አንደበቅም፣ አማራ ኦሮሞ ምናምን እንላለን፣ ምክንያቱም ምንም ስለሌለ ማለት ነው እንጂ እጅግ አሳፋሪ ነገር ነው ያደረግነው። አንድ ሰው አንድ ምስኪን ላይ ጎማ አንገቱ ላይ አድርጎ ሲያቃጥል አይተናል። ያ የሚያቃጥል ክብሪት የሚለኩሰው ሰውዬ ብሔር አለው። ህዝብ አይደለም የሚበድለው፣ ህዝብ ውስጥ ያሉ ጨካኞች አሉ።
ምን ያላየነው ነገር አለ? ከተራራ ላይ የተገፉ ሲገደሉ አይተናል። እነዚህ ግለሰቦች ናቸው። ክርስቶስ እንኳን በቁም ነው የተሰቀለው። እኛ ሰው እኮ እኛ ኧረ በጣም ጨካኞች ነው። በጣም ለዛ ነው ምንም በቃ ብትሉ እኔ በቃ ምንም እኔ ቅንጣት ታህል ድረስ ለእናንተ ኢንች ማልሄደው የጭካኔያችንን ጥግ ስለምናውቅ ነው። እኔንም ጨምሮ ማለት ነው። እኛ ሰው ዘቅዝቀን እኮ የሰቀለን ህዝቦች ነን። ያ ግን ያ ግለሰብ ነው። ግን ያ ሰው እየተዘቅዝቆ ሲሰቀል እጅ ተሰብስበው የሚያዩ ሰዎች ነበሩ። አሁንም እጅ ሲቆረጥ ተሰብስበው የሚያዩ ግለሰቦች አሉ። ህዝብ አይደለም። ህዝብ ውስጥ የገቡብን ወይ ከኛ ወገን አይደሉም፣ አንድ ነገር ነው። ከኛ ወገን ካልሆኑ እንግዲህ ይሄም እንትና አያስመልጠንም ከተጠያቂነት እንትን አይደለም። አሁን ምንድን ነው የአማራ ህዝብ የሚያደርገው ነገር አይደለም። ይሄ አማራ ህዝብ ውስጥ ግን ያሉ አሉ። ኦነግ ሲያደርግ የምታየው ነገር የኦሮሞ ህዝብ የሚያደርገው ድርጊት አይደለም። የኦሮሞ ህዝብ ውስጥ ያሉ ጨካኞች አሉ። ትግራይ ውስጥ ያሉ ጨካኞች አሉ። ህዝብ ውስጥ ጨካኞች አሉ። አሁን ጥያቄው መንግስትን ለመጣል እየታገለ ያለ ታጣቂ ኃይል እንዲህ ያለ ወታደር እኮ ሲማረክ እንኳን ሂደት አለው እኮ ወታደር ሰረንደርስ እኮ ሲያደርግ አንድ ወታደር እኮ አያያዝ አለው እኮ አተኩስበትም አገለውም። በቃ እጅ ከሰጠ በቃ ሄልፕለስ ነው። በቃ ምንም ማድረግ እኮ አትችልም እኮ። ይሄ በዓለም አቀፉ የውጊያ ህግ እኮ ነው። እኛ ሀገር እኮ ሁሉም ነገር ይጣሳል። እጅ የሚሰጡ ይረሸናሉ። ነጥቡ ምንድን ነው? ይሄ የጦርነት ውጤት እኮ እንደሆነ እንስማማለን። ህዝብ ውስጥ ደግሞ በእኛ ውስጥ ደግሞ ገብተው የጭካኔ ስራዎችን የሚሰሩ ግለሰቦች አሉ። ስለዚህ እነዚህን ግለሰቦች ቢቻል ነጥለን አውጥተን ማን ነው ድርጊቱን ኃላፊነት የሚወስደው ማን ነው? በዚያ ወድ እንድናወራ ነው እንጂ ይሄን ጉዳይ ከአማራ ጋር ሰፍታችሁም እንድታቀርቡ አልፈልግም። ከኦሮሞ ጋር ሰፍታችሁ እንድታቀርቡ አልፈልግም። ድብድቡ በብልጽግናና በፋኖ ኃይሎች ነው። በብልጽግናና በኦነግ ነው። በብልጽግናና በቲፒኤልኤፍ ነው። ስለዚህ ታጣቂ ቡድኖች እኛ የምንደግፈው ታጣቂ ቡድን በስነ ምግባር የታነጸ ነው። ይሄን አያደርጉም በል እንጂ ከህዝቡ ጋር ህዝብ ያልኳቸው ነው። በ30 ሰከንድ ልጨርስ። በጣም አመሰግናለሁ። ይኸውልህማ እንደዚህ አይነት ነገሮች በቪዲዮ እየተቆረጠ ማህፀን ምንድነው የሴት ልጅ ማህፀኗ እንትን እየተደረገ ልጅ ሲወጣ ምናምን ያየ ነው። ዘላስተበንርሴ ሰውዬ ጠቅላይ ሚኒስትር ከሆነ ጊዜ ጀምሮ ነው። ይሄ በመንግስት የሚሰራ ሽብር ነው። የማህበረሰቡን ሴት እየበጣጠሰ ማህበረሰቡን በፍራቻ ውስጥ ወይም በፍራቻ ቆፈን ውስጥ በማስገባት ለረጅም ጊዜ ለመግዛት የሚያደርገው መውተርተር ነው ብዬ ነው የማስበው። ግን ይሄ ሁሉ አትሮሲቲ ግን ሲፈጸመው ወለጋ ላይም ይፈጸማል፣ አማራ ክልል ላይም ተፈጽሟል፣ ትግራይ ላይም ጄኖሳይድ ተፈጽሟል ይባላል። ይሄ ሁሉ ጉዳይ ግን ሲፈጸም ምንድነው የሚሉት? ቲፒኤልኤፍም አጣሪ ኮሚሽን ይግባና ያጣራ ሲባል እምቢ የሚለው ማን ነው? መንግስት እኮ ነው እምቢ የሚለው። ወለጋ ላይ የሚፈጸሙ በየጊዜው የሚፈጸሙ በደሎችን እነ ጃልማሮ እኮ ወጥተው እንዴ ለምንድን ነው አጣሪ ኮሚሽን ይግባና የተባበሩት መንግስታት ገለልተኛ ወገን ይግባና ያጣራ ሲባል እምቢ የሚለው ማን ነው? መንግስት ነው የሚለው። ስለዚህ ፈጻሚ ውስጥ ነው ማለት ነው። እሺ በምን ትፈራለህ? ቫሊድ ፖይንት ነው። የመንግስት ሰዎች ደጋፊዎች ራሳቸው ለመከላከል ለዚህ ምላሽ መስጠት አለባቸው። በተለያዩ አጋጣሚዎች ኢሰብአዊ የሆኑ ድርጊቶች ሲፈጸሙ ገለልተኛ አካላቶች ገብተው ያጣሩ ሲባል እናንተ ናችሁ እምቢ የምትሉት። ይሄ ለምንድን ነው? ለሚፈጸሙ ድርጊቶች ፋኖ እንደሆነ ካመናችሁ፣ ኦነጎች እንደሆኑ ካመናችሁ፣ ወይ ቲፒኤልኤፍ እንደሆነ ካመናችሁ ኦኬ እኛ ሬዲ ነን። ገለልተኛ አካላቶች ገብተው ያጣሩ ሲባል ለምንድን ነው እምቢ የምትሉት? ለዚህ ምላሽ እንድሰጡ ይጠበቃል ማለት ያለው። ከአብርሃም ቀጥሎ ወደ ዋንጋሪ እንሄዳለን። ይቅርታ ቴዲ፣ ጥያቄው ላይ ጨምርበት እንዲመልሱልን። የአምነስቲ ኢንተርናሽናል፣ የቢቢሲ፣ የጆርናሊስት ዞት ቦርደርንም ውንጀላ እነሱ ላይ ነው እና ለምን ሆነ የሚለውንም አያይዘው ይመልሱልን። እናንተ ይህን ትመልሳላችሁ። በተቃራኒው ደግሞ እናንተ ለእነሱ የምታነሱላቸው ጥያቄ ካለ ጥያቄ ትጠይቋቸዋላችሁ። እነሱ በሚናገሩበት ሰዓት ላይ አብረው እንዲመልሱ አስታውሳችኋለሁ። እሺ ዋንጋሪ፣ ወደ አንተ ልምጣ። ኦኬ፣ ሰላም ቴዶ። በመሀል እንደጀመርኩኝ ትንሽ የሆነ ዝግጅት ላይ ነበርኩና ደካክሞ እንቅልፍ ወሰደኝ። የቡኖን ሳልሰማ እንቅልፍ ስለወሰደኝ በጣም አዝናለሁ። እግዚአብሔር ይስጥልኝ ተብሏል አሉ ቡድኖ በደሌ። የሰጠውን መልስ ብሰማ ደስ ባለኝ ነበር። ለማንኛውም በኋላ ላይ ጊዜ ካገኘው ለማዳመጥ ሞክራለሁ ከመለሰልኝ ቡድኖ። እንግዲህ ወደ ያስከው አጀንዳ ስመጣ ቴዲ ቴንኪ በመጀመሪያ ላመሰግን ወዳለሁ። አስይዟል
በጣም ከንካኝ የሆኑ ማህበራዊ ጉዳዮችን እያነሳ ሀሳብ ወዲና ወዲህ ታንሸራሽራለህ፣ ባላንስ ለማድረግ ትሞክራለህ። እኔ ወንድሜ አሁን የተናገረው አማኑኤል ከተናገረው ንግግር ነው የአማራ ታጋዮች የውጭ እርዳታ የላቸውም ፋኖ በራሱ በአማራ ህዝብ ነው ይላል። በጣም ያሳዝናል። ይሄ ራሱ ሰልፍ ሪፊቲንግ አባባል ነው። 3 ዓመት የህልውና አደጋ አለብኝ ብለህ የዓለም ማህበረሰብ ጆሮ ከነሳ ጥያቄን ፈትሸው የህልውና አደጋ አለብኝ ብለህ እንደ አማራ ተነስተህ የዓለም ማህበረሰብ ጆሮ ከነሳ ጥያቄን መፈተሽ አለብህ። ይሄ እንደው የደራስህ ቴንኪው እንደዚህ አይነት የአማራን ፕሮፓጋንዳ ያሳምራችሁ መስሏችሁ እውነታውን ታወጣላችሁ። ሁለተኛ የፋኖ አንድ ተራ ወታደር የራሱን ፋኖ እጅ መቁረጥ ለምንድን ነው የሚያስገርመን? የፋኖን መሪ በሳት አቃጥላለሁ ይላል አልነበረም እንዴ? ለምን አልተጫጫችሁም? ያኔ ዘመነ ካሴ እስክንድርን በሳት አቃጥላለሁ አላለም እንዴ? እኔ ፊት የቆመውን ማንኛውንም የአማራ ኃይል እኔ የምለውን ያልሰማ በሳት አቃጥላለሁ አላለም እንዴ? መሪ ይሄ ነው አላለም እንዴ? ለምን አልተቃወማችሁም ያኔ? ልክ አሁን በአማራ ማህበረሰብ ቴዲ እንዳልከው የአማራ ማህበረሰብ ጨዋ ነው። ከአማራ ማህበረሰብ የሚወጡ ግን አረመኔዎች አሉ። ልክ ከኦሮሞ ማህበረሰብ ውስጥ የሚወጡ ከማንኛውም ማህበረሰብ ውስጥ የሚወጡ አረመኔዎች እንዳሉ እጅ በመቁረጥ አረመኔነት የሚታወቁት አፄ ቴዎድሮስ አይደሉም እንዴ? የወሎን ህዝብ እጅ የነሱት አፄ ቴዎድሮስ አይደሉም እንዴ? የሸዋን ህዝብ እጅ የነሱት አፄ ቴዎድሮስ አይደሉም እንዴ? ይሄ የእጅ መቁረጥ ባህልን ያስተማረው ለምንድን ነው የምንካካደው? ይሄ የሽፍታነት ባህሪ፣ ይሄ የጦረኝነት ባህሪ፣ የቆረጭነት ባህሪ ከዛ አልወጣም እንዴ? ጸጉሩን አምጡልኝ የምትሉት ንጉስ መገለጫው አይደለም እንዴ? አሁን እዛ ዝርዝር መግባት አያስፈልግም። የተቆረጠው ልጅ መጥቶ ተናገረ። የተቆረጠውን ልጅ አሳይቶ ተናገረ። ከተቆረጠው ልጅ በላይ ማንን ልናምን ነው? እሺ፣ በሁለቱም ሳይድ መንግስትም ካውንተር ኢንሰርጀንሲ ያስገብቶ ካደረገው ፋኖ ተሸንፏል። ፋኖም ካረገው ፋኖ ተሸንፏል። መንግስትም በፋኖ ስም አስገብቶ ካደረገው ፋኖ ተሸንፏል። ምክንያቱም የፋኖ ትግል ለካውንተር ኢንሰርጀንሲ በጣም የሚመች ነው። አማራን ህዝብ የህልውና አደጋ አለበት ብሎ የተነሳ የአማራ ነፃ አውጪ ድርጅት አንድ መሆን አቅቶት 1001 በሆነበት ላይ ካውንተር ኢንሰርጀንሲ ለመሆን እንኳን አይደለም እንጂ ራሱ የተቆረጠው እያረጋገጠ ነው። ጓደኛው እያረጋገጠ ነው። አብሮት የነበሩት ሰባት ያረዱበት እየመሰከረ ነው። አንድ ጥያቄ ልጠይቀው አንጋሪ። አሁን ለሰርጎ ገብነት ምቹ ነው ካልክ ለሁለቱም ነው የሚሰራው አይደል? ለፋኖችም ይሰራል፣ ለብልጽግናዎችም ይሰራሉ። ለምሳሌ ፋኖች የማረኳቸው የመንግስት ወታደሮች እንዳሉ ታምናለህ አይደል? የመንግስት ወታደሮችን የራሳችንን ልጆች የመንግስት ዩኒፎርም አልብሰን ወታደር ማረክን የሚለው ደግሞ ፋኖ ነው። እኔ ሌላ ሰው አይደለም ያለው ራሱ ፋኖ ነው። አንድም ይሁን ሁለትም ይሁን ግን የማረኩት ግን እንዳለ ታምናለህ። ቁጥሩ ችግር የለውም። አንድም ሁለትም ያልተማረከ የለም ብዬ ልልህ አልችልም። በጦርነት መሀል መማረክ አሁን እነሱ ይሄን ወስደው የማረኩትን የመንግስት ወታደር ወይም ደግሞ የሀገር መከላከያ ሰራዊት የተማረኩትን ወስደው በቁጥጥራቸው ስር ካደረጓቸው በኋላ አሲፍ በቁጥጥራቸው ስር እንዳላደረጓቸው እየተወኑ ንጹሐንን ማስረሸን ይችላሉ አይደል? በሌላ አባባል የመንግስት ዩኒፎርም ነው የለበሱት፣ ሲጨፈጨፉ የሚታዩት ንጹሐንን ነው። ህዝቡ የሚያየው የመንግስት ወታደሮች አያቸው ህዝብን እየጨፈጨፉ ነው ማለት ይችላሉ። በሌላ አባባል ለሁለቱም ክፍት ነው እያልኩ ያለሁት። ያን ግን አላደረጉም ወይም ደግሞ አድርገውም ሊሆን ይችላል። አሁን ለአንድ ብቻ ኢንፍልትሬት ይሄ የሰርጎ ገብነት ለፋኖ ብቻ መተው አይደለም። እንስራ ካሉ ድራማውን እንተውኑ ካሉ እነሱም ሊተውኑበት የሚችሉበት ክፍተት አለ እያልኩ ነው ያለሁት። ገብቶሃል ጥያቄ? ልቀጥል? ቴንክ ዩ። ይኸውልህ ቴዲ፣ እኔ እያልኩ ያለሁት ለምሳሌ ለፕሮፓጋንዳ ፋኖ ማርኮ የመለሰው ካለ ለፕሮፓጋንዳና የፋኖን መልካምነት ለመንዛት ሊሆን ይችላል። ኢኳሊ ይሄን ያደረገ ሊወጋው የመጣውን ወታደር ምህረት አድርጎ የላከ ፋኖ
የራሱን ወንድም እጅ የሚቆርጥ ከሆነ ፓራዶክስ ነው። ገብቷል? ፓራዶክስ ነው። ስለዚህ ያ ለገበያ የተሰራ ፕሮፓጋንዳ ስራ ነው ማለት ነው። የተማረከ ወታደር መመለስ ይኸውልህ፣ አሁን አንዳንድ ጊዜ ስንገልጽ እኔ እያልኩ ያለሁት የመንግስት አስርጎ አስገባ እያልኩ አይደለም ያለሁት። መንግስት አስርጎ አስገብቶብኝ ነው የኔ አይደለም ብለህ የምትል ከሆነ ለምሳሌ የህወሓት ትግል ህወሓት ጫካ የገባች ጊዜ የትግራይን ህዝብ ነፃ አወጣለሁ የሚል ሌላ ነፃ አውጪ ድርጅትን ጨርሳ ነው አንድ ወጥ ኦርጋናይዜሽን የፈጠረችው። ወጥ ኦርጋናይዜሽን መፍጠሩ የሚጠቅመው ትግሉን ነው። በመጀመሪያ ደረጃ መንግስት ይፈራ ገለመሌ አይደለም። ወንድ ከሆንክ አንዱንና አሳየው፣ መንግስትን ገልብጣ አሳይ። አንተ በአንተ ኮዝ የህሉና አደጋ አለብኝ ብለህ 9 ትንንሽ ከሆንክ 9 ትንንሽ ይፈጠራል። ካውንተር ኢንሰርጀንሲ ያለ ነገር ነው። ተፈጥራለህ፣ ካውንተር ትፈጥራለህ። ይሄ የትግል ስልት ነው በራሱ ከሆነም ነው የምልህ። እኔ እሱ መሆኑን ማረጋገጫ የለኝም። ብልጽግና ሳይሆን ከብልጽግና ሰዎች ሊመልሱት ይችላሉ። ነገር ግን በሂደት ራሱ አሁን እኔ ውስጥ እኮ ለምሳሌ ቴዲ ለምን እውነቱን አንዳንድ ጊዜ እውነቱን በመነጋገር የተሳሳቱ ነው እንመልሳቸው ወደ መንገድ። የተቆረጠው ልጅ መጥቶ አስረዳ። አብረው 7 ሰው የረሸኑ ሰውዬ መጥቶ አስረዳ። እውነታውን ማለት ነው። ነገር ግን የብልጽግና ፕሮፓጋንዲስቶች በችኮላም ይሁን የደስደስም ይሁን ብቻ የፕሮፓጋንዳ ስልታቸውን ስላሳሳቱ ብቻ ፋኖ ያደረገውን ድርጊት ኢሰብአዊ ድርጊት አይሸፍነውም። በብልጽግና ስህተት የፋኖን ስህተት ለመሸፈን መሞከር ራሱ ኢንሂውመን ነው፣ ትክክል አይደለም። ፋኖ በአማራ ኮዝ አሁን እንኳን አንድ መሆን አቅቶት ትልቁ ማስረሻ ሰጠ እኮ እየሰጠ እኮ መንግስት ይገባል። እዛ ጋር አሁን ለምሳሌ ይሄ እጁ የተቆረጠው ልጅ የት ነው ያለው? እጁ አሁን ቅድም እንግዲህ መብረቁ ላይ እኔም አይቼዋለሁ፣ ተከታትያለሁ። ተቸግሮ አፈላልጌ ነው ያገኘሁት ብሏል መብረቁ። ቅድም የመለሰልኝ መስሎኝ አዲስ አበባ ነው ብሏል። አዲስ አበባ ነው ብሏል። ተመልከት እንግዲህ አዲስ አበባ ነው ብሏል። እሺ አሁን ይሄ ልጅ አዲስ አበባ ከሆነ እንግዲህ ሞኖፖሊ ቫዮለንስን የመቆጣጠር ኃላፊነት ያለበት መንግስት ነው። በመንግስት እጅ ስር ነው ደህንነቱ የሚጠበቀው በመንግስት ስር ነው ማለት ነው አይደል? በመንግስት ቁጥጥር ስር የሆነ ወይም ደግሞ ደህንነቱ ያለው በፖሊስና በሀገር መከላከያ ሰራዊት በሆነበት ክልል ውስጥ ያለ ሰው እጄን የቆረጠኝ መንግስት ነው ብሎ ሊናገር ይችላል? ወይም የመንግስት ታጣቂዎች ናቸው ብሎ ሊናገር ይችላል? ድፍረቱን ያገኘዋል? አለመቅረብ ይችል ነበር። አትሊስት ሚኒመም አለመቅረብ ይችል ነበር። ሚኒመም መብረቁ ስላገኘው ቸኩሎ ወጥቶ አይናገርም። በመናገሩ ደግሞ አደጋ ውስጥ ይገባል። ገብቷል? ባለመናገር ራሱ ማዳን ይችል ነበር አትሊስት። ገብቷል? ይሄ ልጅ እውነትን የተጋፈጠው አካሉን አጥቷል፣ ጆሮን አጥቷል፣ እጁን አጥቷል። የገዛ ወገኑ የአማራ ልጅ ነው የቆረጠው፣ ሌላ አይደለም የሚቆረጠው። ገብቷል? ስለ መቁረጡ እኮ የፋኖ አብሮ ሲታገሉ የነበረ ልጁ ታጋይ ስለነበሩ አንተ የህግ ሰው ነህ። አንድ ሰው በነፃነት ሀሳቡን ሊሰጥ የሚችለው ምናልባትም ወንጀሉን የፈጸመበት አካል ሊያጠቃው የማይችልበት ቦታ ላይ ከሆነ ነው አይደል? ወይም ደግሞ ዋስትና ሲሰጠው ነው። የትኛው ይቀለዋል? አሁን የትኛው ይቀለዋል? ቴዲዬ እንደው እውነቱን ልጁ ካለበት ነባራዊ ሁኔታ አንፃር ከአንተው ንግግር በመነሳት ነው ብለን ልጁ ካለበት ነባራዊ ሁኔታ አንፃር እጄን የቆረጠው ፋኖ ነው ቢል ነው የሚቀለዋ። ምክንያቱም ያለው አዲስ ፋኖ ነው ቢል የት ነው ያለው? ፋኖ ቁጥጥር ስር አለ ያለው አይደል እኮ በመንግስት ስር ነው ያለው። እሱማ ፋኖ ነው እጄን የቆረጠው ቢል ነው ለልጁ የሚቀለው። ይሄ ሎጂክ ፋኖም ቁጥጥር ስር ቢሆን ይሄን እውነት አያወጣም ማለት ነው። አሁን ክርክራችን ይህን ድርጊት የፈጸመው ፋኖ ነው ወይስ የመንግስት ታጣቂ ቡድን ነው የሚል ነው አይደል? ይሄን ነው የምናጥረው። እዚህ ሲቹዌሽን ውስጥ የጨመረው ፋኖን የገደለው መንግስትን የቆረጠው ብለን እዚህ ክርክር ውስጥ የከተተን የፋኖ ስትራቴጂስት አለመሆን አንድ አለመሆን ያመጣው ጣጣ ነው። ወደዛ እንመጣለን። ቆይ አሁን ይሄ ልጅ ለጊዜው በነገራችሁ ላይ ወታደሮች በባላንጣዎቻቸው ሲማረኩ እና ሲፈቱ የሚናገሩት ንግግር ባለፉት 7 ዓመታት የታዘባችሁ ይመስለኛል። ለምሳሌ በሰሜኑ ጦርነት የመንግስት ኃይሎች ሲማረኩ መጀመሪያም ለዚህ መንግስት እኔ መዋጋት አልፈለግኩም ተገድጄ ነው ይላሉ። ሲለቀቁ አንገላተውኛል እነዚህን ማጥፋት ነው ይላሉ። እንዳሉበት ቦታ ይወሰናል። ለነፍሳቸው ሲሉ የሚናገሩትና
ለነፍሳቸው ሳይሆን ገለልተኛ ቦታ ላይ ወይም ደግሞ ከሀገር ሲወጡ የሚናገሩትን የሚሰጡት ምስክርነትና እዛው ሀገር ቤት ሲሆኑ የሚሰጡት ምስክርነት ይለያል። የኔ ነጥብ ምንድነው? አሁን የሚያስማማን ይሄ ጉዳይ ለምን በገለልተኛ አካል እንዲጣራ የመንግስት ሰዎች በራቸውን ክፍት አደረጉ? ቴንክ ዩ። የገለልተኝነትን ጉዳይ አንዳንድ ጊዜ አሁን ለምሳሌ በገለልተኛ መንገድ ይጣራ ብለህ አይ ገለልተኛ አልፈቅድም በማለትህ ጉዳዩን ፈጽመሃል የሚል ድምዳሜ ላይ የምትደርስ ከሆነ ተሳሳታለህ። ገለልተኛው አካል ማን ነው? አሁን ቴዲ አንዳንድ ጊዜ ማን ነው የሚያባላን? ለምንድን ነው የሚያባላን የሚለው ነገር እና ገለልተኛ ብለን ደግሞ የሚያባላን አካል እሱ የሚነግረንን ኢንፎርሜሽን ለማመን የምንሯሯጠው ሂደት እኔ ትክክል አይመስለኝም። መንግስት ራሱ ገለልተኛ ስል ኢሰመጉ አለ አይደል? መንግስት ያልሆነ ተቋም ፕሮፌሰር መስፍን ያቋቋሙት። ከዛ ኢሰመኮ አለ ደግሞ መንግስታዊ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽን። ሀገር በቀል ተቋማቶች ያጣሩት። አሁን ኢሰመኮ ላይ ኦኬ ዶክተር ዳንኤል በቀለ በነበሩበት ሰዓት የሚያወጣቸው ሪፖርቶች እኔ ራሴ ያስገርመኝ ነበር። በነገራችን ላይ በጣም በቃ በድፍረት መግለጫ ያወጣሉ። ይሄ ይበል የሚያሳይ ነገር ነው። ዜጎች ሲገደሉ መንግስት የሚያደርገውን ጥፋት ምናምን የራሳቸው የመንግስት ሰዎች ነው ወይም ደግሞ እነሱ ናቸው የሾሙን ሳይሉ ሳይፈሩ የሚያወጧቸው መግለጫዎች እኔ ያስገርመኝ ነበር። ኦኬ አሁን ለጊዜው ኤፍቢአይም ወይም ደግሞ ሌላ አካል ይግባ ሳንል ኢሰመኩና ኢሰመጉ ሁለቱ ተቀናይተው ይህን ጉዳይ እንዲያጣሩት ለምን አይደረግም? ሀገር በቀል እንግዲህ ኢሰመጉና ኢሰመኮ እኔ ኢሰመጉ በተለይ ነፃ ኢንዲፔንደንት የሆኑ አካላቶች ቢለማመዱትና ልምምዳቸውን ከፍ ቢያደርጉ ደስ ይለኛል። ዲሞክራሲ የሚያድገው እንደዚህ አይነት ነፃ ተቋም የሚሰራው ስራ ነው። ግን የዚህ ጉዳይ ልክ ኦነግ ሸኔ የሚሰጠው ዲፌንስ ነው የሆነብኝ። ሸኔ ምን ነበር ሲያደርግ የነበረው? ስለ ኦነግ ላወራ ስለ ራሴ ስለ አፋን ውለተውና አንዴ ቃል ኦነግ በወለጋ አካባቢ የራሱ የኦሮሞን ልጆች ጨፈጭፍና መንግስት ጨፈጨፈ የገለልተኛ ወገን ያጣሊ ኮመን የኦላው ሊቀመንበር መከራከሪያ ነጥብ ነበረች። የተለመደች ፋሽን ነበረች። ይሄ ማለት ኦነግ በህዝቡ ላይ ሲያደርገው የነበረውን ጭፍጨፋ እኮ ከኦነግ የገቡ እድሜ ልካቸውን ለኦነግ ሲታገሉ የነበሩ እኮ እየመሰከሩ ነው ያሉት። እንደ ሀውዜን ይሄ በሲሚሊ አሁን በሀውዜን በሁሉም እዚህ በተለይ ከቲፒኤልኤፍ ጋር እንደዚህ አይነት ጭካኔ በፋኖች ማዳመጥ በእርግጥ ሽማግሌዎችን አንበርክኮ ሲቀርጽ አይተናል፣ ሲገል አይተናል። እሱን እኮ ነው የምልህ። አሁን ትክክለኛ ነገር ላይ መጣ። እሱን ነው የምልህ። ጦርነት በቶሎ ካላቆምከው፣ ለምሳሌ እኔ በታጣቂ ቦታዎች ብሆን ታጣቂዎች የመጀመሪያ ፕራይመሪ ታርጌታቸው ምንድን ነው? ለምሳሌ የፋኖ ታጣቂዎች ምንድን ነው የሚያስቡት? ከተቻለ መላ ኢትዮጵያን ከጎናቸው ማሰለፍ፣ ካልተቻለ መላ አማራን ሕዝብ ከጎናቸው ማሰለፍ። ፖለቲካ ቆሻሻ የሚባለው ለዚህ ነው። ህዝብ ከጎንን ለማሰለፍ ፖለቲከኞች ብዙ ጊዜ ህዝብ ላይ ቁማር ይሰራሉ። መንግስትም በነገራችን ላይ ስቴት ዴስፐሬት ሲሆን ምን አይነት አክሽን እንደሚወስድ አይታወቅም። አስፈሪው ነገር ለምሳሌ መንግስት እየተሸነፈ ፓወር እያጣ የመጣ ሲመስለው አላስፈላጊ ድራማዎችን ሊሰራ ይችላል። ይሄ የመንግስት ባህሪ ነው፣ ህዝብን ከጎኑ ለማሰለፍ ማለት ነው። እንዲህ ያሉ ህዝብ ላይ ንጹሃኖች ላይ የሚሰሩ ድራማዎችን ለማስቆም ነው ጦርነትን በቶሎ ማስቆም የሚባለው። ድራማ ያለና የነበረ ነው። ታጣቂዎችም ሰው ለማሰለፍ ህዝብ ለማሰለፍ የራሳቸውን ሰው ሊጨርሱ ይችላሉ። መንግስትም ሆን ብሎ ታጣቂዎች ይሄን አደረጉ ለማለት መንግስት ላይ ታጣቂዎች ላይ ህዝብ ለማነሳሳት ድራማ ሊሰራ ይችላል። ከዚህ ለማምለጥ አይደለም እንዴ በቶሎ መንግስት ይህን ጉዳይ መዝጋት ካለበት እንዲዘጋ፣ መደራደር ካለበት እንዲደራደር፣ ሰላም መስፈን ባለበት መንገድ ላይ እንዲመካከር የሚጠየቀው? ታዲያ ሽማግሌ ልኮ ሽማግሌዎቹ አልተበረከኩም? ቴዲ ለምን ይሸሸዋለን? ይህን እውነታ መንግስት የላካቸውን ሽማግሌዎች አንበርክኮ ከተማ መሀል የነዳው ቄስ አይቀር አባት አይቀር የነዳው ማን ነው? መንግስት ጥሪ አላደረገም? ቴዲ ሌትስ ቢ ፌር። እኔ እነ ቡኖ ይመልሱት የመንግስት ደጋፊ የሆኑት አስ ፕሮፌሽናል ግን የምጠይቅህ ለፋኖ ጥሪ አልቀረበም? ለኦነግ ጥሪ አልቀረበም? አልለመነም መንግስት? ኦነግን በተለይ ስለራሴ ኦነግን እስከ አልለመነም? እኔ ልመልስልህ
መቼም ስምምነት በአንድ ወገን መንግስት እኮ ሞኖፖሊ ሳታከብር እኔ ልመልስልህ። ለምሳሌ ለኦነግ የቀረበው ጥሪ በጣም ፎርማል ነው አይደለ? መጀመሪያ የአሁኑ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የደህንነቱ ሚኒስትር ሬድዋን ሁሴን ሄዱ ታንዛኒያ ላይ። በኦነግ በኩል ጃልመሮ ድሪባ ኩምሳና ጌታቸው አቦዬ የተባለ ሰውዬ ከኦነግ በኩል ሄዱ። ታንዛኒያ ላይ ፕሌን ተመድቦላቸው በቻርተር አውሮፕላን ሊሆን ይችላል ወደ ታንዛኒያ ሄዱ። ታንጋኒካ ደሴት ላይ ቁጭ አሉና ተወያዩ። የተወያዩ እያለ በኢትዮጵያ በኩል የመጡት ሬድዋን ሁሴን እና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እኛ የምንወያየው በአማርኛ አይደለም፣ አማርኛ አንሰማም ስላሏቸው ያው ፌስሊ አፋቸውን የፈቱበት ቋንቋ ኦሮምኛ ነው። እነሱ ተመለሱና ሁለት ሰው ተላከላቸው በክብር በሬድዋን ሁሴን እና በዶክተር ጌዲዮን ጢሞቴዎስ ፈንታ ደምስ ሳመነሙና ጌታቸው ጉዲና ተሾሙላቸው በክብር። አደራዳሪዎች የኢጋድ ሰዎችና አፍሪካ ህብረት ሰዎች ከዛ አልተስማሙ በተለያዩ ነጥቦች። እንዲህ ያለ እድል ለፋኖ የተሰጥቷቸዋል። ቴንክ ዩ ዘመነ ምን ሲል ነበረ? 4 ኪሎ ወንበር ከለቀቅልኝ ነው መደራደር ሲል አልነበረም? እስክንድር ሲደራደር እስክንድር ምን ተባለ? ከእስክንድር ከዘመነ ጋር የነበረው በሚዲያ ወጥቶ እደራደራለሁ በማለቱ ይቅርታ እንዲጠይቅ አልተደረገም? አልሰማም? ይሄን ቴዲ የዘመነ ተከታይ ማነው? ስሙን አምጦልኝ። ማስረሻ ነው ያኛው ጠበቃው አስረስ ማረ በሚዲያ ላይ ወጥቶ ውጭ ላይ ነበረ ሚዲያ እስክንድር ከአምባሳደሮች ጋር መናገሩን አታውቅም? አዲስ አበባ መጥቶ ይሄ መንግስት ማያውቀው ይመስላል። አልተናገረም እስክንድር። የቱ ነው የተነጋገረው ከውጭ ሰዎች ጋር? መንግስት እኮ ያልሞከረው ልመና የለም እኮ ከፌዴራል መንግስት ሰዎች ጋር። ቆይ ይሄን አልሰማም አንተ? ከዚህ በኋላ አልገባብም። ከፌዴራል መንግስት ሰዎች ጋር የሚያነጋግራችሁ ነገር የለም። ጉዳያችሁ ያለው ከአረጋ ከበደ ጋር ነው። ከአረጋ ከበደ ጋር ጨርሰዋል እንዴ የተባሉት? እዛ ጋር ጃልመሮና ገመቹ አቦዬ ታንዛኒያ ይሄዳሉ። እዚህ ጋር ደግሞ ፋኖች ደግሞ ጉዳያቸው ከክልሉ ፕሬዝዳንት ጋር ከአረጋ ከበደ ጋር ጨርሱ ከተባለ ተመሳሳይ ነገር ነው ለኦነጎችም ሊነገራቸው የሚገባው የነበረው። የኦነግ ሰዎችን በፌዴራል መንግስት ሰዎች አደራድረ እነሱን ከአረጋ ከበደ ጋር ጨርሱ የምትላቸው ከሆነ ተመጣጣኙ ንግግር የሚሆነው ጉዳያችሁን ከሽመልስ አብዲሳ ጋር ጨርሱ ምትል አልነበረ ፌር የሚሆነው። ምክንያቱም የእናንተ ጉዳይ ኦኬ ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ነው የምትቃወሙት የምትታኮሱት። ጉዳያችሁ ከክልሉ ፕሬዚዳንት ከሽመልስ አብዲሳ ከሚመራው ሰዎች ጋር ስለሆነ ከፌዴራል መንግስት ሰዎች ጋር ምንም ግንኙነት የላችሁም። ከፌዴራል መንግስት ሰዎች ጋር ሳይሆን ከክልል ጋር ጨርሱ ለምን አልተባሉ? ለእነሱ የፌዴራል መንግስት ነው የተላከላቸው። አሁን እንግዲህ የድርድሩ ቦታ የት ይሁንና በማን ይሁን የሚለው መሰለኝ እንግዲህ ወርዶ ጥያቄው ሲታይ ይሄም ቢሆን የተላኩት አምባሳደሮች ኢትዮጵያዊ አይደሉም። በመሃል ኢንቮልቭ አድርገው ሲያነጋግሯቸው የነበረው እስክንድር ወጥቶ እንደራደራለን ሲባል ዋኑ ጻባቸው ከዘመነ ጋር እንደራደራለን አልነበረም? እባካችሁ ተባሉ። እሺ ሲሆን ለአማራ ህዝብ የሚቀርበው የአማራ መንግስት ነው ወይም ደግሞ የአማራ ፋኖ ነው የሚቀርበው። ለአማራ ሰላም መጨነቅ ያለበት ወይ የአማራ ፋኖ ነው የአማራ መንግስት ነው። እሺ ክስቱ ወደ ፌዴራል መንግስት እናምጣው ከተባለ የፌዴራል መንግስት አልለመነም ወይ? እስክንድር በእንግሊዝኛ ወጥቶ ንግግር አላደረገም ወይ? ቆይ መሰባሰብ ስላልቻለን ነው መነጋገር ያልቻልን ነው ብሎ እስክንድር እውነታውን አላፈረጠውም ወይ? ይህንን ሲያወራ እስክንድር የመንግስት ነው ይባላል። የራሱ አስረስ ወጥቶ በሚዲያ ለቪኦኤ ለጀርመን ሬዲዮ ጣቢያ ሲናገር ማን አባክ ተደራደር አለክ ተብሎ ልጁ መልሶ ቃሉን እንዲህ ሲል የተደረገው ራሱ ፋኖ ለምሳሌ ኦነግ ጃልመሮ አለው። ፌዴራል መንግስት ማን ከማን ጋር ማናገር እንደሚፈልግ ግልጽ ነው የሚሆነው። የአማራ ፋኖ እኮ ለድርድር አይመችም፣ ለንግግር አይመችም። አንዱ ደራደራለሁ ሲል አንዱ አቃጥላለሁ የሚል ነው። አንዱ መደራደር ከሆነ የ4 ኪሎ ቤተ መንግስት ካለቃችሁልኝ ድርድር አልቀመጥም የሚል ነው። ቴዲ እውነቱን እናውራ። እንደው ሀቀቱ በተንፊሩማን ይበዱ ይላል። እውነት ብትናገር ዝምድና አይቀርም። እውነቷን ቁጭ እናድርጋት። ፋኖ ለድርድር ይመቻል ወይ? በፌዴራል ሌቭል ሊደራደረው የሚችል አካል አንድ ሰው ስጠኝ። እሺ ሪፕሬዘንት የሚያደርግ አንድ ሰው
እሺ እሱ ለነሱ የሚቀርበው ጥያቄ ነው። ገብቶኛል። እሱ ለነሱ ማቀርበው ጥያቄ ነው። ገብቶኛል። እሱ ለነሱ ማቀርበው ጥያቄ ነው። የኔ ጥያቄ ግን የመንግስት ደጋፊ ስለሆንክ አንተን የሚመለከተን የጠየቁት ለዛ ነው። አንተን የሚመለከተው ጥያቄ ለኦነግ እንዳቀረባችሁት ፎርማል ጥያቄ ለፋኖችም የንደራደር ቀርቧል። ቴዲ እንደው መካከል ቀርቧል። ቴዲ እሺ ያውም በአምባሳደሮች የአሜሪካን አምባሳደር አላናገራቸው አለመናቸው። እሺ ይሄን ፋክት ለምን እንክዳለን ነው? ተለምኗል እኮ የነሱ አንድ አለመሆን ይችን እንኳን ክብር አልሰጣቸውም። የት አገር ይጠራ? አንዱ ሲጠራ እኔ ነኝ መሪ፣ እስክንድር ነው መሪ፣ ዘመነ ነው መሪ። አንዱ እኮ የድርድሩ ኮንሰፕት እኮ ነው ልዩነቱን የፈጠረው። ቴዲ ዛቱ ዘሪያሊቲ ቴንክ ዩ። እሺ ዋንጋሪ ዞሮ ይመጣል። እሺ ካለኝ ጊዜ አንጻር ከዚህ በኋላ አንዳንድ ዙር ይኖራችሁና ነገ ከነገ ወዲያ ስለምገባ ይህን ጉዳይ እንቀጥላለን። ቅድም በማህበራዊ ጉዳይ ሰዓት ስለገደልኩኝ ነው። ይርታቸው 6 ደቂቃ አለ ጤና ይስጥልን። እንዲያውም 12 መሆን ነበረበት፣ አትሊስት 8 መሆን አለበት። አንደኛው ዙሪያ አስወጡተኝ ጉዳዩ ወጥቻለሁ እና ታንኪው ስላስገባኝ ከፈለክ ነው እንጂ ካልፈለክ ያ 6 በቂ ነው። ዋና ትልቁ አንደኛ መጀመሪያ ማን ይሁን ይህን ወንጀል ማውገዝ ነው ያለብን። ይህ ማን እንደቆረጠው ማን እንዳለው እናውቃለን ባለን መረጃ መሆን ነበር። ለምሳሌ ከፋኖ ጋር ሆኖ ቢሆን ቢታይ ፋኖ ቆርጠው ከነሱ ይዘውታል ይባል ነበር። ፋኖ እጁን ከቆረጠ ለምን ይለቀዋል? ሜን ፖይንቱ ስሙ የፋኖ ስም እንዲጠፋ ነው የሚለቀቀው? ኖ። አንደኛ አማራ ገና ብዙ ስራ እንሰራለን ለመላው የኢትዮጵያ ሕዝብ እያለን የራሳችን ወገን እንደዚህ እጅ አንቆርም። ባህላችን አይደለም፣ ማንነታችን አይደለም፣ መልካችንም አይደለም። እኔ ሱዳን ነበርኩ። እንዲያውም ሱዳን የመጀመሪያ ሊመሪ ወደ ሸሪዓ ህግ ሲቀየር ሌቦቹ እጃቸውን የቆረጣቸው በሸሪዓ ህግ ነው እጅ መቆረጥ ያለበት እንጂ በኢትዮጵያ ኦርቶዶክስ ወይም ደግሞ የኢትዮጵያ እስልምና ሃይማኖት ተከታዮች ምን ያደርጉም። ነገሮችን ከሃይማኖት ጋር አታያይዙ። ኖ ያየሁት ነው ምስክርነት የሰጠሁት። አታያይዙ። ፖለቲከኞች አንድ ቀን ተንበርክ ከጸለየ ማታቅ ለተንኮል ፖለቲካ ሃይማኖት ውስጥ አትግባ። እኔ አስወጣለሁ። ፖለቲካውን ብቻ ወራ የሃይማኖት ነክ ጉዳዮች ሃይማኖት አሉ የሚጸልዩ የሚጾሙ። ታሪክ ለሱዳን ነገ ተናገርኩት። ከእናንተ ፖለቲከኞች የምሰማው ምንም አይነት ሃይማኖታዊ ትንታኔ የለም። ፖለቲካውን ብቻ ንገረኝ። ለተንኮል የምትገቡት ፖለቲካ። ስለዚህ አሁን ያለውን ሁኔታ ሌላ ኢትዮጵያውያን እንኳን መከላከያ ሆኖ ወገኖቻችን ፋኖዎች እየገደሉ ኤቭሪዴይ እየተኮሱ እየገደሉ እህቶቻችን እየደፈሩ ያሉትን እጃቸው ሲሰጡ ማንም አይነካቸው። ፋኖ ባለጌ ቢሆን ኑሮ ፋኖ ራዕይ ባይኖረው ኑሮ ፋኖ እንትን ማድረግ ካለበት እህቱን እየደፈረ እጁ ሲሰጥ እየተታኮሰ ወንድሙ ከጎኑ ያለው የፋኖ አባል ሙቶበት እጁ ሲሰጥ በነፃ የሚለቀው ወይም 2 ጊዜ ተመልሰው የመጡ መከላከያ ሰራዊት አሉ እኮ ተማርከው ተመልሰው የተመለሱ ሰዎች አሉ። ቆይኛው ለአንተ ማነሳው አንድ ጥያቄ፣ ይህን ድርጊት የፋኖ ታጣቂዎች አለማድረጋቸውን አንድ ማሳያ ነገር ነው። እስኪ ምንድነው ማስረጃ? ለምን ይሄንን ባህላችን የአማራ ህዝብን እዚህ ውስጥ አትክተቱት። እንደ ታጣቂ ቡድን ነው የምታወሩት፣ እንደ ብልጽግና ነው እንደ ወነግ ነው የምታወሩት። ህዝቡን ልቀቁት። ፋኖ ታጣቂዎች ይህንን ላለማድረጋቸው ልታቀርብ የምትችለው መከላከያ ምንድነው? እስኪ ንገረን። ኦኬ ፋኖ አለማድረጋቸው አንደኛ እጅ መቁረጥ ከነበረባቸው መከላከያ ከተማረከ በኋላ ነበር መቅረጥ የነበረባቸው። አንድ የመከላከያ አካሉ የጎደለ የቆሰለ ያስታክሙ በሌላቸው መድኃኒት እንኳን ለራሳቸው ይቅርብን ብለው መከላከያው እያሳከሙ ወደ ተወለደበት ገንዘብ ዋተው ተመልሰው የሚልኩ ሰዎች ናቸው። አማራውማ በአዋጅ ደረጃ አድማ በታኝ ፖሊስ እጃችሁ ስጡ፣ እጃችሁ ከሰጣችሁ ነፃ ነው፣ ወደ ፍርድ ወደ ሌላ ችግር አናደርስባችሁም፣ የሰራችሁት ወንጀል ነፃ እናደርጋለን፣ ከቻለን ገንዘብ ካለን
እንሰጣቸው እንረዳቸዋለን። ስለዚህ ኑ እጃችሁ ስጡ ከጠላት ጋር ሆናችሁ አትውግን እያሉ ነው ያሉት። ስለዚህ በቂ ማስረጃ ነው። ፋኖ ይህን እንደማያደርግ አንዳንዱ ስለማገኛቸው ደግሞ ፈርሃ እግዚአብሔር ያላቸው በእምነታቸው ጸንተው እንግዲህ እኔ በእምነቱ ጸንቶ ደረቱ ላይ መስቀል አስሮ ወንድሞቻችን እስላሞችም እንደዚሁ እንትን አድርገው ለአንድ ዓላማ ለአማራ ነጻነት ሁሉም አማኞች ናቸው። እባክህ መስቀል አድርገው ወንድሜ መስቀል አድርገው ምናምን አትበሉኝ። እኔ ኦኬ እስላሙም እንደዛ እኮ ነው እና እየተታገሉ ነው ያሉ። ይሄ ወንድ አንዴ ስመኝ፣ ይሄ ሁሉ ህዝባችን ሲገደል እኮ የኖረው እኮ በአማኞች ነው። አማኞች እኮ ነው ያልነፍሰ ገዳዮች። አሁን ሃይማኖተኛ ነኝ ማለት ከተጠያቂነት አያድንም። ፖለቲካውን ብቻ ንገረኝ አንተ ላለሙ መስቀል ስላንጠለጠልክ ገዳይ ማትሆንበት ምንም ምክንያት የለም። መጽሐፍ ቅዱስ ስለያዝክ አይ እኔ መጽሐፍ ቅዱስ ይዣለሁ ገዳይ አይደለም ልትለኝ አትችልም። እሱን ድራማ ተውና አሁን አንተ እንድትነግረኝ የምፈልገው ታንጀብል ያለው ኤቪደንስ በእጅ ያለው ምንድን ነው? ኦኬ እኛ የያዝናቸውን የማረክናቸውን አልገደልንም፣ አንድም የኮደለ ሰው የለም። ኦኬ እሱ አንድ ነገር ነው። ሌላ የምትነግረን ነገር ካለ ነገረን። ሃይማኖቱ ውስጥ አልገባም። ኦኬ ሌላው ዓላማችን ኢትዮጵያ ነፃ ለማውጣት እስከሆነ ድረስ የማንም ኢትዮጵያዊ አካለ ስንኩል አድርገን ለመስራት አይደለም። ኢትዮጵያ ነፃ ስትወጣ ሁሉም ዜጎች መብታቸው ተከብሮላቸው በማንነታቸው እንዳይቆረጡ እንዳይገደሉ የምንታገል ሰዎች ነን እንጂ ብድግ ብለን አንዱን ስለያዝነው ወይ አንዱ ከኛ ስላፈነገጠ ብድግ ብሎ እጅ ከመቁረጥ ይልቅ ራሱን መግደል አይሻልም ወይ? የአማራ ስም ለማጥፋት በዓለም በኢንተርናሽናል ሪኮግናይዝ የተደረገ ፋኖ በባንክ እንኳን ሄዶ የማይዘርፍ ገንዘብ እንኳን እያየ የማይዘርፍ እንዴት የሰው እጅ ይቆርጣል ብለን እናስባለን? ይህ ትክክል አይደለም። እዚህ መጥተው ፊታቸው አያሳዩም። መጥተው በአደባባይ ፋኖ ስም ሲያጠፉ በጣም የሚያሳዝን ነገር ነው። አንደኛ ግሬት ኢትዮጵያ የሚባል ስም የለም። ግሬት ኢትዮ ከሆነ ፊቱን አሳይቶ በእውነቱ ስሙ ይዞ ከኛ ጋር መነጋገር አለበት። እዚህ ያሉትን ስማቸው ደብቀው እዚህ መጥተው ፖለቲካ ለመስራት የሚሞክሩትን ፋኖ ስም ለማጥፋት ነገ ተጠያቂ እንዳይሆኑ ነው። እኔ እኮ ህግ ያለበት አሜሪካን የምኖረው ህግ የበላይነት እንዲሰፍን ኢትዮጵያ የምፈልግ ሰው ነው እንጂ ማንም ለማንም እንዲጨቁ ነው አይደለም። ገዢ ሁኜ ለመግዛትም አይደለም። ፍትህ እንዲመጣ ነው። በትግላችን ነፃነት እንዲመጣ ሁሉም ኢትዮጵያዊ ዜግነቱን አክብሮ በየትም ቦታ ሰርቶ የሚኖርባት በዲፕሎማሲም ችሎታ ያላቸው ቦታ ተቀምጠው ስራ እንዲሰሩ ነው የምንታገለው እንጂ ማንም ሽፍታ ዝም ብሎ ሰው ስለሚገድል እጅ ስለሚቆርጥ አንቀበልም። እሺ አንድ ጥያቄ የመጨረሻ ጥያቄ ልጠይቅህ፣ ከዛ ወደ ሌሎች ሄዳለሁ። አንድ ፋኖ ውስጥ የነበረ ታጣቂ ቡድን ወይም ታጣቂ ሰውዬ የፋኖ አባል የሆነ ለመንግስት ሲሰልል ቢያዝ ምን አይነት እርምጃ እንዲወሰድበት ትመክራለህ? ወል አንድ ሰው ለመንግስት እየሰለለ ከተገኘ ከውስጡ ሆኖ ትይዘዋለህ፣ ታስረዋለህ። አስረህ ዲሲፕሊን ስርዓት እንዲማር ታደርገዋለህ እንጂ ብድግ ብለህ የሰው ልጅ ወንድምን ለመግደል ወይም አካለ ስንኩል ለማድረግ አታረግም፣ አይደረግም። እኔ ማንኛውም ቢሆን ኢብን የኢትዮጵያ መንግስት ቢሆን ፋኖዎቹን ይዞ ስም ከማጠልሸት ይልቅ በእውነት እነዛ ሰዎች እጃቸው የሰጡ ለምሳሌ ኮማንደር አሰገድ እጁ ሰጡ፣ አሁን የት እንዳለ አይታወቅም፣ ሙቷል ነው የተባለው። እነዚህ ሰዎች በአካል ካላቆይ እንዴት አድርጎ ነው አብይ አህመድ አምነህ ስልጣን ወይም ከሱ ጋር ድርድር የምታደርገው? ቅድም መንሽን ያደረገው አንድ እንትና የአማራ ንቀት ስላለበት በፌደራል መንግስት ድርድር እንዲያደርግ አልፈለገም ነበር አብይ። አሁን ግን እየተሸነፈ ስለመጣ ኤኒቲንግ ይክን አስክ መጠየቅ የሚችልበት ደረጃ ደርሷል። ታንኪው ስለሰጠኝ እጠብቃለሁ። የባዴን ሰዎች ቢያዙ ምን ይደረጉ ብለን መክረው ይታሰራሉ ወይስ ምንድነው የሚደረጉት? ወይ
በእጃቸው ከሰጡ እኮ ንጉ እየተባሉ ነው ያሉት። እጃቸው ከሰጡማ በቃ የትግሉ አካል ሆነው እንዲታገሉ ነው የሚደረጉት። እንዴ እየጠራ እኮ ነው ያለፋኑ ግቡ ከኛ ጋር ቁሙ፣ ቀስ በቀስ እርስ በርሳችን አባልተው በገንዘብ እናባላችኋለን እንዳለው ሽመልስ አማራ ውስጥ ይህን ነገር ልናቆመው እርስ በርሳችን ተናበን ነፃ እንውጣ እያለ ነው ያለው። እንዴ ምን ያደርጋቸዋል? እሺ ይርታቸው። እሺ ከይርታቸው በኋላ ወደ ቅድስታችን ነው የምንሄደው።